የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ህንድና ፓኪስታን ልዩነታቸውን በድርድር እንዲፈቱ ቻይና አሳሰበች። እየተካረረ ለመጣው የህንድና ፓኪስታን ውዝግብ ድርድር ቀዳሚው አማራጭ መሆን እንዳለበት ቻይና አሳስባለች። ቱሪስቶች ላይ ያነጣጥሮ በተሰነዘረው የካሽሚሩ ጥቃት ምክንያት ህንድና ፓኪስታን ከባድ ውጥረት ውስጥ መግባታቸው ይታወሳል። በዚህም በአካባቢው ያለውን ውጥረት ለመፍታት ቻይና ለድርድርና ውይይት አስፈላጊው ትኩረት ሀገራቱ እንዲሰጡ ነው ያሳሰበችው። ዘገባው የእስያ ኒውስ ኤጀንሲ ነው። ሩሲያ አስፈላጊ ወታደራዊ ድጋፍ ለፒዮንግያንግ ለማድረግ ዝግጁ መሆኗን ይፋ አድርጋለች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በወታደራዊ ትብብር ስምምነታችን መሰረት ለሰሜን ኮሪያ አስፈላጊውን ድጋፍ ለማድረግ ዝግጁ ነን ሲሉ ተደምጠዋል። በስምምነቱ መሰረት ሰሜን ኮሪያ ለሩሲያ አስፈላጊውን ስራ እየሰራች ነው ያሉት ፔስኮቭ በአስፈላጊው ሰዓት ለፒዮንግያንግ ድጋፋችንን እንሰጣለን ብለዋል። ሞስኮና ፒዮንግያንግ በወታደራዊ ዘርፉ ትብብር ለማድረግ ስምምነት ማድረጋቸውን አናዶሉ በዘገባው አስታውሷል። ወደ ዓለም አቀፉ የትንታኔ ዘገባችን እንለፍ። በንጹሃን መጠንቀቅ ከርሷ ወዲያ የሚባልላት አሜሪካ በየመን ሰዓዳ በፈጸመችው የአየር ጥቃት ከ68 በላይ አፍሪካውያን ስደተኞችን በእስረኞች ማቆያ ውስጥ ገድላለች። ይህንንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔያችን እንመለከተዋለን። እነሆ። አሜሪካ በፍጥነት እያደገ ባለው የኒውክሌር መርሃ ግብር ዙሪያ ከኢራን ጋር ለመደራደር የሚያስችላትን ሂደት ጀምራ ባለችበት በዚህ ወቅት ዋና ደጋፊያቸው ኢራን እንደሆነች በሚነገርላቸው የየመን ሀውቲዎች ላይ የጥይት ናዳ ማውረዷን አጠናክራ ቀጥላለች። ሀውቲ በበኩሉ የአሜሪካን ዘመኑን የዋጁ ባለብዙ ሚና ተዋጊ ጄቶችን ከሰማይ እየወረደ መፈጥፈጡንም ተያይዞታል። አሜሪካ በቡድኑ ላይ ዘመቻዋን ከጀመረች አንስቶ እስካሁን ከ500 በላይ የቡድኑ አባላትን ገድያለሁም ብላለች። ከነዚህም መካከል ከፍተኛ አመራሮች እንደሚገኙበትም አስታውቃለች። በጥቃት ደረጃ ደግሞ ከ800 በላይ የተናጠል ጥቃቶችን መፈጸሟንም አስታውቃለች። ወዲህ ደግሞ ለንጹሃን መጠንቀቅ ከርሷ ወዲያ የሚባልላት አሜሪካ በየመን ሰዓዳ በፈጸመችው የአየር ጥቃት ከ68 በላይ አፍሪካውያን ስደተኞችን በእስረኞች ማቆያ ውስጥ ገድላለች። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔያችን እንመለከተዋለን። አበረስም የነነኝ። የየመን ሀውቲ አማጽያኑን ኢላማ ያደረገው ኦፕሬሽን ራው ራይደር ወይም ሽብርተኝነትን የማጽዳት ዘመቻ በመባል የሚታወቀውን ዘመቻ አሜሪካ በመጋቢት 2025 የአየርና የባህር ኃይል ጥቃቶችን ጀምራለች። ይህም በፕሬዝዳንት ዶናልድ ትራምፕ ሁለተኛ የስልጣን ዘመን በመካከለኛው ምስራቅ ትልቁ የአሜሪካ ወታደራዊ ዘመቻ ሆኗል። ጥቃቱ ደግሞ የሀውቲ አማጽያን ቡድን የሚጠቀሙባቸውን የራዳር ስርዓቶች፣ የአየር መከላከያዎችና የንግድ መርከቦችን እንዲሁም የባህር ኃይል መርከቦችን በቀይ ባህርና በኤደን ባህረ ሰላጤ ላይ ለማጥቃት የሚጠቀሙባቸው የባለስቲክ ሚሳኤሎችና ሰው አልባ አውሮፕላኖችን ኢላማ ያደረገ ነው። እስራኤል በጥቅምት 2023 ለደረሰው የሐማስ ጥቃት ወታደራዊ ምላሽ ከሰጠች በኋላ የሀውቲ ቡድን ዓለም አቀፍ መርከቦችን ኢላማ ማድረጉን አጠናክሮ ቀጥሏል። ለፊሊስጤማውያን አጋርነቱን ለማሳየትና በእስራኤል ላይ ጫና ለማሳደር ሀውቲዎች በቀይ ባህር ላይ የሚጓዙ መርከቦችን በሚሳኤልና ሰው አልባ አውሮፕላኖች በመምታት በእስራኤል ከተሞች ላይ የባሊስቲክ ሚሳኤሎችን በመተኮስ ጥቃት አድርሷል። ቡድኑ በመጋቢት 2025 አጋማሽ ላይ ከ190 በላይ መርከቦችን አጥቅቶ ሁለቱ የመስጠም አደጋ ሲያጋጥማቸው አንዱን በቁጥጥር ስር አውሎ ቢያንስ 4 የባህር ተሳፋሪዎችን ገድሏል። አሜሪካ በበኩሏ ከመጋቢት 15 2025 ጀምሮ በየመን ሀውቲ አማጽያን ላይ 800 ኢላማዎችን መምታቷን አስታውቃለች። የአሜሪካ ማዕከላዊ ህዝብ በጥቃቱ በመቶዎች የሚቆጠሩ የሀውቲ ታጣቂዎችንና መሪዎችን ጨምሮ የሚሳኤል ባለሙያዎችን መግደሉን አስታውቋል። የአሜሪካ ማዕከላዊ ኮማንድ የተፈጸመው ጥቃት የሀውቲዎችን የባለስቲክ ሚሳኤል መተኮስ አቅም 69 በመቶ ሲቀንስ የሰው አልባ አውሮፕላኖችን ጥቃት ደግሞ 55 በመቶ ቀንሷል ብሏል። ከዚህም ባለፈም ሀውቲዎች ነዳጅ እንዳያስገቡ በማድረግ ስራቸውን በማደናቀፍ በሚሊዮን ዶላር የሚቆጠር ገቢ መፍጠር ላይ ተጽዕኖ ማሳደሩን ገልጿል። እንዲያም ሆኖ ኢራን ለሀውቲዎች ድጋፏን መስጠቷን እንደቀጠለች ነው። ሀውቲዎች በጦር ኃይላችን ላይ ጥቃት መሰንዘር የሚችሉት በኢራን መንግስት ድጋፍ ብቻ ነው ሲሉ የአሜሪካ ወታደራዊ ባለስልጣናት ተናግረዋል። የሀውቲ አማጽያን በ2023 መጨረሻ ላይ ዓለም አቀፍ የንግድ መርከቦች ላይ ኢላማ ማድረግ ከጀመረ በኋላ መርከቦች በስዊዝ ካናል እንዳያልፉም አድርጓቸዋል። በዚህም ምክንያት ብዙ መርከቦች በደቡብ አፍሪካ በኩል ረጅምና አድካሚ ጉዞ እንዲያደርጉ ማስገድዷቸዋል። አሜሪካ በሀውቲዎች ላይ ጥቃት መፈጸም የጀመረች በቀድሞ ፕሬዝዳንት ጆ ባይደን አስተዳደር ነው። ነገር ግን የፕሬዝዳንት
የፕሬዝዳንት ዶናልድ ትራምፕ አስተዳደር በአማጽያኑ ላይ እየወሰደ ያለውን ወታደራዊ እርምጃ መጠነ ሰፊ ሲሆን ቡድኑ ስጋት መሆን የማይችልበት ደረጃ ላይ እስኪደርስ ጥቃቱ እንደሚቀጥልም ቃል ገብተዋል። በሌላ በኩልም ንጹሃን እንዳይጎዱ ጥንቃቄ በማድረግ ስሟ በጥሩ የሚነሳላት አሜሪካ በሳዕዳ ግዛት ውስጥ የሚገኙ አፍሪካውያን ስደተኞች በእስረኞች ማቆያ ባሉበት ሁኔታ በፈጸመችው የአየር ጥቃት በትንሹ 68 ሰዎች ሲሞቱ 47 ሰዎች ደግሞ ቆስለዋል። የሟቾቹን ቁጥር በተመለከተ በገለልተኛ ወገን ማረጋገጥ ባይቻልም ኢትዮጵያውያንን ጨምሮ የሌሎች አፍሪካ ሀገራት ስደተኞች ለዓመታት በየመን በኩል ወደ ሳውዲ አረቢያ ለመሻገር ሲሞክሩ ከደረሰባቸው ጥቃት በአሜሪካ የተፈጸመው ጥቃት ከፍተኛውን ቦታ ይይዛልም እየተባለ ነው። ስደተኞች የመንን አቋርጠው ሳውዲ አረቢያን ጨምሮ ወደ ባህረ ሰላጤው ሀገራት ለመድረስ በማቀድ አደገኛ መደበኛ ያልሆነ ጉዞን ያደርጋሉ። ባለፈው ዓመት ብቻ 446,000 ስደተኞችን ዓለም አቀፉ የስደተኞች ድርጅት መመዝገቡን ያስታወቀ ሲሆን 10 በመቶ ህፃናት ናቸውም ብሏል። ስደተኞችም ጥቃቶች የሚደርሱባቸው ሲሆን እስከዛሬ ከደረሰባቸው ጥቃት ከፍተኛውን ጥቃት የፈጸመችው አሜሪካ በበኩሏ ጉዳዩን በተመለከተ ዝምታን መርጣለች። ምንም እንኳን አሜሪካ ስለ ጉዳዩ ዝምታን ብትመርጥም ስደተኞች የተቀጠፉበት የአየር ጥቃት በምንም መልኩ ማስተባበል የማይቻል አውዳሚ ጥቃት ነው እየተባለም ይገኛል። በሁቲ ቁጥጥር ስር ያለው የየመን ሀገር ውስጥ ጉዳይ ሚኒስቴር እንዳስታወቀው የትራምፕ አስተዳደር በአፍሪካውያን ስደተኞች ላይ ለደረሰው አሰቃቂ ጥቃት ሙሉ ኃላፊነቱን ይወስዳልም ብሏል። በተለይ 115 ሰዎችን በያዘው የስደተኞች ማዕከል ላይ ቦምብ ጥላለች ሲልም ወንጅሏል። በሰሜን ምዕራብ የመን በሚገኘው ሳዕዳ የአፍሪካውያን ስደተኞች ማቆያ ላይ የተፈጸመውን ጥቃት ጨምሮ ንጹሃንን ላይ ማነጣጠር አሜሪካ በየመን ህዝብና አጠቃላይ በሰው ልጆች ላይ የሚፈጸም ወንጀል አካል ነው ብሏል። በዚህ ወር መጀመሪያ ላይ በሁቲ የሚመራው የጤና ሚኒስቴር በቀይ ባህር ዳርቻ በሚገኘው ራስ ኢሳ የነዳጅ ማደያ ጣቢያ ላይ በአሜሪካ በተፈጸመ ተከታታይ የአየር ጥቃት ቢያንስ 74 ሰዎች ሲሞቱ 171 ሰዎች ቆስለዋልም ብሏል። የአሜሪካ ዲሞክራቲክ ሴናተሮች ክሪስ ቫን ሆለን፣ ኤልዛቤት ዋረን እና ቲም ኬን ለአሜሪካ መከላከያ ጸሐፊ ፒት ሄገስ በጻፉት መልእክት በየመን በተፈጸመው ጥቃት የተመዘገበው ከፍተኛ የሲቪል ተጎጂዎች ቁጥር ለሲቪል ህይወት ግዴለሽነትን ያሳያልም ብለዋል። እናም መከላከያው በንጹሃን ላይ የሚደርሰውን ጉዳት ለመቀነስና በዓለም አቀፍ ህጎች መሰረት ተጠያቂ በማድረግ ወታደራዊ ስራዎችን የማካሄድ ችሎታን ጥያቄ ውስጥ ያስገባል ሲሉም ወቅሰዋል። የሚቀርብበትን ውንጀላ ያስተባበለው የአሜሪካ ጦር ማዕከላዊ ዕዝ ሁቲዎች የጦር ዘመቻ እንዳያካሄዱ ብሎም በሚሊዮን ዶላር የሚቆጠር ገቢ ማፍራት የሚችሉበትን እንቅስቃሴ ገተናልም ብለዋል። ባለፈው ወር በሁቲዎች ቁጥጥር ስር ባሉ ቦታዎች ላይ መጠነ ሰፊ ጥቃት እንዲፈጸም ትዕዛዝ የሰጡት ትራምፕ ሙሉ ለሙሉ እናጠፋቸዋለን ሲሉም ዝተዋል። ኢራን ሁቲን ታስታጥቃለች የሚለውን ውንጀላ ደጋግማ ውድቅ ብታደርግም ቡድኑ ለሚተኩሰው እያንዳንዱ መሳሪያ ኢራን ኃላፊነቱን ትወስዳለች ሲሉም ትራምፕ በጥብቅ ሲያስጠነቅቁም ቆይተዋል። ባለፉት 10 ዓመታት በእርስ በርስ ጦርነት በወደመችው የመን ሁቲዎች የሀገሪቱን ሰሜናዊ ምዕራብ ክፍል ዓለም አቀፍ እውቅና ካለውና በሳውዲ አረቢያ ከሚደገፈው ከየመን መንግስት ቀምተው ከተቆጣጠሩ ወዲህ መረጋጋት ያልሰፈነባት ሀገርም ሆናለች። ቀድሞውኑ ከየመን ህዝብ 19.5 ሚሊዮን ወይም ግማሽ ያህሉ የሀገሬው ህዝብ የሰብአዊ እርዳታ ጠባቂ ለመሆን ተገደው በሚገኙበት ሁኔታ አሜሪካ በአማጺ ቡድኑ ላይ ወታደራዊ ዘመቻ መጀመሯን ተከትሎ ሰብአዊ ቀውስ እያስተናገደችም ትገኛለች። ምንም እንኳን የእርስ በርስ ግጭቱ መጠን ቢቀንስም ከየመን ህዝብ ግማሽ ያህሉ የምግብ ዋስትና ጦት አጋጥሞታል። 2.7 ሚሊዮን ነፍሰ ጡርና ጡት የሚያጠቡ ሴቶች ባጋጠማቸው ከፍተኛ የተመጣጠነ ምግብ እጥረት ምክንያትም ሕክምና ይፈልጋሉ ነው የተባለው። 55 በመቶ የሚሆኑት ከ5 ዓመት በታች የሆኑ ህጻናት ደግሞ ስር የሰደደ የተመጣጠነ ምግብ እጥረት አጋጥሟቸዋል። የጤና እንክብካቤና የክትባት አቅርቦት ውስን በመሆኑም ህጻናት በተለይ እንደ ኮሌራና ኩፍኝ ባሉ በሽታዎች ይጋለጣሉ። በተለይም ከ10 ዓመታት ተከታታይ ግጭትና ቀውሶች በኋላ ሰብአዊ እርዳታ የሚያስፈልጋቸው ዜጎች ቁጥር መጨመሩንም ቀጥሏል። በ2024 ከነበረበት 18.2 ሚሊዮን በ2025 ወደ 19.5 ሚሊዮን ከፍ ብሏል። በቀይ ባህር አካባቢ ያለው አለመረጋጋት ሰብአዊ ሁኔታን ከማባባስ በተጨማሪም የምግብ የነዳጅና ሌሎች መሰረታዊ ፍላጎቶች አቅርቦትን እያስተጓጎለ ይገኛል። በአካባቢው ባለው የጸጥታ ችግር ምክንያት ምግብ የሚያቀርቡትን አሳ አጥማጆች ህልውና አደጋ ላይ ጥሏል። አንዳንዶቹ ደግሞ አካባቢውን ጥለውም ተሰደዋል። ወዲህ ደግሞ የመን የአየር ንብረት ቀውስ ያጋጠማት የዓለም ሶስተኛዋ ሀገር በመሆኗ በተደጋጋሚ ኃይለኛ ዝናብና የጎርፍ መጥለቅለቅን ጨምሮ በአስከፊ የአየር ሁኔታዎች ክስተቶችም ተጠቅታለች። ይህም ለተፈናቀሉ ሰዎች የውሃ በንጽህና አጠባበቅና ሌሎችም አቅርቦቶች ላይ ከፍተኛ ስጋት የሚፈጥርና ያለውን የኮሌራ ወረርሽኝም ሊያባብስ ይችላል እየተባለ ነው። አሁንም ቢሆን ሁቲዎች ለአሜሪካ ጥቃት ያጸፋ እርምጃ ለመውሰድ ቃል መግባታቸውን ተከትሎ ጥቃቱ በመጪዎቹ ሳምንታት ተጠናክሮ መቀጠሉ የማይቀር በመሆኑ ተጨማሪ ሰብአዊ ቀውስ እንዳያስተናግድም ስጋትን ደቅኗል። ይህንኑ ትንታኔ ስናዘጋጅ አናዶሉ፣ ኒውስዊክና ቢቢሲን በዋቢነት ተጠቅመናል።